ሰራተኞች ሌት ተቀን ሳንል እንቅልፋችንን አጥተን ታመው የካንሰር በሽተኛ የሆኑ የኩላሊት በሽተኛ የሆኑ ስራ ፈተው ስራ የሌላቸው ገና ወደፊት ሰርተን እንከፍላለን ብለው ተበድረው የሌላን ህይወት ለማትረፍ ዋጋ የከፈሉ እህቶቻችንን ጭምር ይመለከታል። ሌላ የህዝብ ናት። ሌላ የውሃ ሽታ ሆናለች። የሌላ ቤተሰቦች ላይቭ ላይ ቁጭ ብለው ያኔ ብር ሲያስነይቱ የነበሩ እህትና ወንድሞቻችን ኮሚቴ ገለመሌ ወፍ የለም። ሌላ የት ገባች? እኔ ይህን ጥያቄ የምጠይቀው አንደኛ ለሌላ ቤተሰቦች፣ ሁለተኛ ላይቭ ላይ ቁጭ ብለው ብር ሲያሰባስቡ ለነበሩ እህት ወንድሞቻችን እነሱ ደግሞ ለ17ቱ ኮሚቴዎች ጠይቀው መልስ እንዲሰጡን እንፈልጋለን። ብዙ እህቶቻችን የሌላ ጉዳይ ምን ደረሰ? ሌላ የት ገባች? ሌላ እስካሁን ለምን አልተፈታችም? ትፈታለች ከተባለ 1 ዓመት ሆናት እያሉ ጥያቄ እየመጣ ነው። ይሄ ጥያቄ ደግሞ ብቻ አይደለም። እኔን ተከትለው እንግዲህ አንዳንድ እህቶቼ ቪዲዮ ሰርተዋል። እስኪ ይህንን ቪዲዮ ላስደምጣችሁና እኔ ተመልሼ እመጣለሁ ማለት ነው። ምክንያቱም ሌላ የህዝብ ስለሆነች የተደረሰች የሚል ጥያቄ አለ። ይህን ጥያቄ ሁላችሁም ሰምተው ቪዲዮ እንድትሰሩበት እንፈልጋለን። መልስ እንዲሰጠን እንፈልጋለን። የሌላ ኑር ሰበብ ጉዳይ ለምን ዝም ተባለ? የሌላ ኑር ሰበብ ጉዳይ ለምን ተረሳ? የሌላ ኑር ሰበብ ጉዳይ የት ደረሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመላው ዓለም ያላችሁ ይህንን ቪዲዮ የምታዩ ስለ ሌላ ኑር ሰበብ ያገባኛል ብላችሁ ዘር፣ ሃይማኖት፣ ብሔር ሳይገድባችሁ ካላችሁ ላይ 5 እና 10 ያዋጣችሁ ከሌላችሁ ደግሞ አሰሪዎቻችሁን አስቸግራችሁ የሌላ ኑር ሰበብ ጉዳይ 60 ሚሊዮን በሳውዲ 2 ሚሊዮን ሪያል እንዲዋጣ ያደረጋችሁ ውድ ኢትዮጵያውያን የሌላ ኑር ሰበብ ጉዳይ የት ደረሰ? ስለ ሌላ ኑር ሰበብ እኔ ያገባኛል። የሌላ ኑር ሰበብ ጉዳይ ለምን ተረሳ? እኔ እንደ አንድ ሰው እንደ አንድ ኢትዮጵያዊ እጠይቃለሁ። ምክንያቱም ስለሚያገባኝ ስለሚመለከተኝ ማለት ነው። የሌላ ኑር ሰበብ ጉዳይ አሁን ላይ በጭራሽ እየተወራ አይደለም፣ ተረስተዋል። ኮሚቴ ተብሎ ሲሰበሰቡ የነበሩ የዛኔ ገንዘብ በማሰባሰብ 24 ሰዓት ኦንላይን ላይ ትብብራቸውን ሲያሳዩ የነበሩ ሰዎች አሁን ላይ በራሳቸው ወደ ራሳቸው ጉዳይ ተመልሷል። ስለሷ ዝም ተብሏል። ኢቭን ራሱ ፋሚሊዎቿ እየጠየቁ አይደለም፣ ቤተሰቦቿም ዝም ብሏል። ለምን እንደሆነ አላቅም፣ በምን ተስፋ እንደቆረጡም አናቅም። ስለዚህ የሌላ ኑር ሰበብ ጉዳይ ከምን ደረሰ? የሆነ ጊዜ ላይ ሌላ ኑር ሰበብ ቃለ መጠይቅ ወይም ሪከርድ ተደርጋ ተለቃ ነበር። የኔ ጉዳይ ወደ ኤሚሬትስ ተላልፏል አለች። የሌላ ኑር ሰበብ ጉዳይ ከሳውዲ አልፎ እንዴት ወደ ዱባይ ሊተላለፍ ቻለ? እኔ ይሄ እንደ አንድ ሰው ጥያቄ ፈጥሮብኛል። ይሄ ከራሷ ሪከርድ የሰማሁት ነው። እኔም ፔጆ ላይ ለቅቄዋለሁ። ከሳውዲ አልፎ ወደ ዱባይ ተላልፏል ብላለች። እና ሌላ ኑር ሰበብ ለምን ዝም ተባለች? ፋሚሊዎቿ ለምን ዝም አሉ? ኮሚቴዎቹ ለምን ዝም አሉ? የዛኔ ኮፖን አንዳንድ ካርዶችን እያወጡ ሲሸጡ የነበሩ ሰዎች ነበሩ። በእርግጥ ብዙ አንናገርም፣ ግን ደግሞ ለምን ኬዟ እስካሁን ተረሳ? በእርግጥ እናውቃለን። እንኳን አይደለም እንደዚህ አይነት ከባድ ኬዞች ይቅሩና በህይወታችን ትንንሽ ነገሮች እንኳን ጀምረን ማይሳኩም በጣም ትግስት ይፈልጋል። እላችሁን የሚያስጨርሷችሁ ተስፋ ያስቆርጣሉ። ብዙ ነገሮች አሉ። ቢሆንም ግን እሷ ልትወጣ ነው፣ ጨርሳለች፣ ገንዘቡ ወደ መድረስ ወዳለበት ቦታ ደርሷል ምናምን ብለው ተስፋ ሲሰጡ ነበረ። አሁን ላይ ሁሉም ሰው ተረስቷል። ሌላ ኑር ሰበብ ጭራሽ እስከ መፈጠሯ ተረስታለች። ማንም ሰው በእሷ ጉዳይ ላይ ወጥቶ ምንም ነገር እያለ አይደለምና ኬዟ ከምን ደረሰ፣ ጉዳዩ ከምን ደረሰ ማለት መብታችን ነው። የሰጠው ህዝብ ነው። ህዝብ ደግሞ የመጠየቅ ሙሉ መብት አለው። እናንተ ደግሞ የመመለስ ግዴታ አለባችሁ። በሌላ ኑር ሰበብ ላይ ያገባናል፣ ይመለከተናል ብላችሁ ስትሰሩ የነበራችሁ ሰዎች ማለት ነው። አመሰግናለሁ። መልካም ጊዜ። ደረሰች ሌላ የት ገባች? የማሳወቅ ግዴታ አለባችሁ። ቤተሰቦቿ የተፈጠረ ነገር ካለ ይሄ ተፈጥሯል ብላችሁ መናገር አለባችሁ። አሁን ህዝቡ ሌላ ሀሳብ እያሰበ ነው። በእርግጥ የሌላ ብር የገባው በእናቷ በአባቷና በአጎቷ ስም የተከፈተ አካውንት እንደሆነ እናውቃለን።
የሳዑዲውም በባንከር ራጅሂ በራሱ በሳዑዲ መንግስት ስም የተከፈተ ነው። ሰብሳቢዎቹ ጋር ምንም አይነት ነገር ስህተት እንደሌለ እናውቃለን። ግን ብሩ ከሞላ ብሩ ለሟች አባት ከተሰጠ ሌላ ያልወጣችበት ምክንያት ምንድን ነው? አንዳንድ ሰዎች ደግሞ ቲክቶክ ላይ በለቀቅነው ቪዲዮ ላይ ሌላ ከወጣች 6 ወሯ ነው፣ ሌላ ኢትዮጵያ ገብታለች፣ ከቤተሰቧ ተገናኝታለች ይላሉ። ያው የእነሱን ወሬ ዝጋ ከማምጣቴ እናንተ ወጥታችሁ ለህዝብ አሳውቁ። በእርግጥ ሌላ ብትወጣ ዩቲዩበሮች ዝም አይሉም፣ ወጣች ብለው ይሰራሉ። የሌላ ቤተሰቦች በፋሲካም ቻናል ሆነ በሌላ ቻናል ወጥታችሁ ስለ ሌላ ጉዳይ ያለውን ነገር አሳውቁ። ይህ ቀልድ አይደለም። ሌላ የህዝብ ናት። ህዝብ ደግሞ የደረሰችበትን ማወቅ አለበት። እንደዛ ተጣድፎ 4 ወር ነው የቀራት፣ ስንት ቀን ነው 40 ቀን ነው 4 ወር ነው የቀራት ተብሎ ህዝቡ ካለው ከሌለው ላይ ቀንሶ ተበድሮ እህቶቻችን ስራ ፈተው ተቀምጠው ተበድረው ገና ሰርተን እንከፍላለን እሷን እናድን እንጂ ብለው ስንት ዋጋ ከፍለው ብሩ ተሰባሰበ ተሰጠ። አሁን ቄሱም ዝም መጽሐፉም ዝም። ህዝቡ አይምሮው ላይ ጥያቄ አለ። አንዳንዶቹማ ገብታለች ብለን እኮ ነበር የምናስበው ይላሉ። ለምንድን ነው በዚህ ልክ ቤተሰቦቿ ዝም ያሉት? እኛ ቤተሰቦቿንና ላይቭ ላይ ቁጭ ብለው ብር ሲያስነይቱ የነበሩ እህትና ወንድሞቻችንን እንጠይቃለን። እነሱ ደግሞ 17ቱን ኮሚቴዎችና የሌላን ተወካይ ይጠይቃሉ። ምክንያቱም እነሱ ናቸው የሚገናኙት። ያለውን ነገር ለህዝብ ማሳወቅ አለባቸው። ይህንን ነገር እንደ አጀንዳ መጠቀም አለብን። አጀንዳ አድርገን የሌላን ጉዳይ እንደ አዲስ ማንሳት አለብን። የተፈጠረውን ማወቅ አለብን። ዩቲዩበሮችም ቲክቶከሮችም ልትሰሩበት ይገባል ብዬ አምናለሁኝ። ይሄ ቀልድ አይደለም። ሌላ የደረሰችበትን ሁኔታ አሳውቁን። እውነቴን ነው። እኔ ሁሌ ከአይምሮዬ ልትጠፋ አልቻለችም። እንደዛ መከራችንን አይተን የእሷን ህይወት ለማትረፍ ብዙ ነገር አድርገናል። ብሩ ከተከፈለ ትወጣለች ተባለ። ምንድነው እንዳትወጣ እስከዛሬ ያደረጋት? ምንድነው የተፈጠረው ነገር? ይሄንን ማወቅ እንፈልጋለን። ህዝቡ ጥያቄ እያነሳ ነው። ቲክቶክ ላይ ተነስቷል። እኔ ፖስት አድርጌ ነበር በፔጄ። እኔን ተከትለው እንግዲህ እነ ኢትዮ ሜክሲኮ አንዳንድ ልጆች ፖስት እያደረጉ ነው። ይሄን ነገር ልታሳውቁን ይገባችኋል። እውነቴን ነው የምላችሁ። ይሄ ዝም ሊባል የሚችል ጉዳይ አይደለም። ቪዲዮ ላይክ፣ ሼር አድርጉ። አመሰግናለሁኝ። የሌላ እናትና አባት በፋሲካም ቻናል ሆነ በሌላ ትልልቅ ዩቲዩበሮች መጥተው መናገር አለባቸው ስለ ልጃቸው ሁኔታ። ካልሆነ ብዙ ነገር እየተባለ ነው። አላህ ይጠብቃት። አላህ ከአጭበርባሪ ከአረመኔዎች ይሰውራት። እንግዲህ የኢትዮጵያ ህዝብ፣ የኤርትራ ህዝብ፣ አረቦች ሳይቀር የምንችለውን አድርገናል። አሁን ላይ ግን ከባድ ነገር እየተፈጠረ እንደሆነ ነው እየሰማን ያለ ነው። ብናወራ እናልቃለን ምናምን የሚባል ተረት አለና እኔ በጣም ነው ውስጤ እንትን ያለው። ወላሂ ነው የምላችሁ እና ወዳችኋለሁ። መልካም ጊዜ